ወይኔ የሀበሻ ምቀኛ! እኔ በጣም ነው የሚገርመኝ የሀበሻ ነገር። በተለይ ደግሞ ስደት ያለን ሰዎች ከሰው ቤት ወጥተን ትንሽም የራሳችን ነገር መስራት የሚሞክሩ ሰዎች ትንሽም በቃ ውጭ ወጥቶ አለ አይደለ የሆነ ተፈተፉ የሚሉት ከሰው ቤት ወጥቶ የራሳቸውን ነገር የሚሞክሩ ሰዎች እርስ በራስ እንዴት እንደሚቀናኑ አንዷን ለመጣል እንዴት ማለት እንዴት ጉድጓድ እንደሚቆፍሩ የሀበሻ ክፋት አሁን ላይ ስደት ላይ በጣም ከኦቨር ሆነዋል ማለት ነው። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወይኔ በዚህን ጊዜ አረብ ሀገር የሚኖሩ እርስ በራሳቸው ክፋታቸው በቃ አንዷ የራሷን ነገር ለመስራት ስትሞክር አንዷ በቃ ከሰው ቤት ወጥታ የራሷን ስራ ለመስራት የራሷን እንትን ለማድረግ የምትሞክረዋን ያኛው ደግሞ እሷ ቦታ መድረስ ያቃታቸው ሰዎች በቃ እሷን በምን አድርገን እንጣላት፣ እንዴት አድርገን ከአላማ እናድናቅፋት፣ እንዴት በቃ እኛም ስራ ፈት ሆነን እኛም ደግሞ ቁጭ እንዳን እኛም ደግሞ በቃ የአላማ ብስ እንደሆን እንዴት እናድርጋት፣ ከኛ ለምን ተሺላ አንድ እርምጃ ተራመደች ብሎ አሁን ላይ ስደት ላይ በጣም የክፋትን ጥግ ያየነበት ያለው ጊዜ ነው ማለት ነው። እና ሸዋዬ የምትባል ሶሻል ሚዲያ ላይ ሁላችሁም ታቋታላችሁ። ከዚህ በፊት ልጇ ታማባት ምናምን በጣም እንትን ውስጥ ችግር ውስጥ ነበረች። አላህ ደግሞ ልጇን እንትን አደረገላት። ከዛም በኋላ ደግሞ በቅርቡ ደግሞ በቃ ይሄ ነገር እንደሚመጣባት አላህ ነግሯት መሰለኝ በቃ ከምታየው ነገር እንትን ከምትለው ነገር ልጇን እንትን ማለት አልቻለችም። ወደ ኢትዮጵያ ላከቻት። ወደ ኢትዮጵያ ልካላት ደግሞ ሳውዲ ላይ አሁን ብዛት ጊዜ ሀበሾች ህገወጥ ሆኑም ሀበሾች ሊሆን ምንም ቢሆን በቃ በሀገሪቷ ህግ ልክ መኖር አቅቶን በቃ ሁሉም አደንዛዥ እንትን ሰርቆ ነው የሚሸጠው። ግን በህጋዊ መንገድ ደግሞ ሱቅ የከፈቱት ልጆችን ደግሞ እንደነሱ ተደብቆ በጥቅጥቅ ሺሻ እንደሚሸጡ እንደዛ መስላቸው ደግሞ በሷ ደግሞ ሺሻ ምናምን ትሸጣለች ብሎ ይጠቆምባታል። ማለት በዚህ ናክል ማለት ሰው ቤት የምናሳልፈውን ስቃይ እያወቀ ነው። ማንም ስደት ሲመጣ የማዳኑን ቤት ያልቀመሰው አለ ብዬ አላስብም። ባይዘዌ ማለት ነው። ማንኛውም አሁን ብዙዎቻችን በትምህርት አይደለም የመጣ ነው፣ ከሀገር እንትን ተብለን አይደለም የመጣ ነው። ሁላችንም አሁን አንዳንድ ሰው የራሱም ስራ ቢኖረው በቃ የተሻለ ቢሮ ውስጥም ቢቀጠር ምንም ቢቀጠር መጀመሪያ ላይ ሰው ቤት ሰርቶ ነው የትኛውም ሰው እንትን የምንለው ማለት ነው። እነዚህ ሱቅ ከፈቱ መጀመሪያ ላይ ዝቅ ብሎ ሰርቶ እንትን ብሎ አፈር ድሜ በልቶ ነው እዚህ ደረጃ የሚደርሱት። እንደዚህ ሱቅ መክፈት በአረብ ሀገር ማለት ቀላል አይደለም። በነገራችን ላይ በጣም ነው ፕሮሰስ የሚጠይቀው። ሲቀጥል ደግሞ የቤት ኪራይ ራሱ በጣም ውድ ነው ማለት ቀላል አይደለም። አንድ ሰው ሙሉ ለሙሉ ብሩን ችሎ ሱቅ አይከፍትም። በነገራችን ላይ ማለት ነው ሲነግራችሁ ለምሳሌ እዚህ ሀገር ህጋዊ ሆናችሁ አካውንት ካላችሁ የዚህ ሀገር ከእንትን ከአንድ ሺህ ድርሃም በላይ ከአካውንታችሁ ወጥቶ የገባ ብር መኖር አለበት። ለምሳሌ ትራንስፈር በቤኔፊት ትራንስፈር ምናምን ያደረጋችሁት እዚህ ሀገር አካውንታችሁ እንደሚንቀሳቀስ ምናምን ያ ነገር ቼክ ተደርጎ ነው ቤት ለመከራየቱም ወይ ደግሞ ሁለት ሺህ ብር ከዛም በላይ እንደዚህ ከአካውንታችሁ ትራንስፈር ያደረጋችሁት ከሰው ጋር የተላከላካችሁት አካውንታችሁ አክቲቭ ሆኖ ታይቶ በዛ ነው ቤት መከራየት የምትችሉት ማለት ነው። እዚህ ሀገር አካውንታችሁ ግዴታ አክቲቭ መሆን አለበት ማለት ነው። የሆነ ነገር እዚህ ሀገር ልታገኙ በቀላሉ አይደለም። አሁን ለምሳሌ ወረቀት የሌለው ሰው ሱቅ መክፈት አይችልም። ለምሳሌ እንደዚህ ህጋዊ ሆኖ ልብስ የሚያመጡት ሰዎች ከእነሱ ጋር ተመካክሮ ምናምን ቤት ውስጥ እንትን ብሎ ለምሳሌ ማዳም ቤቱም ሊሆን ይችላል ወይ ደግሞ ጃዛም ቤት ሊሆን ይችላል። እንደዛ ከሌላ ሰው ማለት ከሚያመጡት ሰው ተረክቦ እንደዚህ ቤት ውስጥ መስጠት ይቻሉ እንጂ ውጭ ወጥቶ ሱቅ ለመክፈት አካውንታቸው አክቲቭ መሆን አለበት። ወጥቶ የገባ ገንዘብ መኖር አለበት።
በግል ሰውም ደረጃ ብትሄዱ ማዳም ቤትም ብትሰሩ የፈለጋችሁ ብታጠራቅሙ ሱቅ ለመክፈት አቅም ይፈልጋሉ። እና አሁን ለምሳሌ ሱቅ የሚከፍቱ ሰዎች ሙሉ ለሙሉ ብር አሟልቶ አይደለም ማለት እዚህ ሀገር ሆናችሁ በአካውንታችሁ ትራንስፈር የምታደርጉ አካውንታችሁ አክቲቭ ከሆነ ከመበደር ትችላላችሁ። አሁን ልክ ኢትዮጵያ አሁን የሆነ ነገር ለመስራት የሆነ ነገር እንትን ብለን እንበደር የለ እንደዛ ከባንክ ትበደራላችሁ ማለት ነው። የቤት ኪራይ ብቻ የሱቅ የቤት ኪራይ ቀላል እንዳይመስላችሁ፣ በጣም በጣም ከባድ ነው፣ ኦቨር ነው። ምን ቢያንስ 2000 ብር ማለት በኢትዮጵያ ስንት ነው? 2000 የዚህ ሀገር ወደ 900 ሺህ ብር እንደዛ አይጠገም ብላችሁ ነው። ከዛም በላይ ነው ይመስለኛል፣ ከዛ በላይ ይመስለኛል። እና በዚህ ሀገር 15 150 1500 ብር 1500 ብር ኢትዮጵያ ወደ ስንት ይሄዳል መሰላችሁ? ወደ 600 ወደ 600 እንደዛ አካባቢ አይጠቀምላችሁ ነው። እንደዛ አካባቢ በነገራችን ላይ ማለት ነው። እንደዛ አክል የቤት ኪራይ ልትከፍሉ ትችላላችሁ። እና ከዛ በተረፈ ደግሞ ደረጃ አለ፣ ልብስ የሚደራደርበት ብዙ ነገር አለ። እና ያን ደግሞ ማንኛውም ሱቅ የሚከፍተው ሰው ያን ብር አሟልቶ በራሱ አይደለም የሚከፈተው፣ ከባንክ ትበደራላችሁ። እንዳልኳችሁ አካውንታችሁ አክቲቭ ከሆነ እዚህ ሀገር ህጋዊ ከሆናችሁ በአካውንታችሁ ወጥቶ የሚገባ እንቅስቃሴ ካለ ከባንክ መበደር ትችላላችሁ ማለት ነው። በዛ ደረጃ ተበድሮ ነው የሚከፍቱት ማለት ነው። ከዛ በኋላ ደግሞ እየሰራችሁ ትከፍላላችሁ፣ ሄዳችሁን እየሰራችሁ ትከፍላላችሁ። እንደዚሁ ሰው ደግሞ ከጓደኞቻችሁ ምናምን ቢያበድራችሁ ሊኖር ይችላል። በዛም ብቻ በቂ አይሆንም። ከባንክ ትበደራላችሁ፣ እየሰራችሁ ትከፍላላችሁ እና እንደዛ ነው። ሱቅ በጣም ዋጋ ያስከፍላል። ሱቅ መክፈት ቀላል አይደለም፣ አረብ ሀገር ማለት ነው። እና አሁን ኢትዮጵያ ላይ 50 ሺህ በጣም ደግሞ ግንባር ከሆነ 100 ሺህ ብር ልትከፍሉ ትችላላችሁ። እንደዛ ምናምን ነው። እንደዛ እንደ ኢትዮጵያ አይደለም። እዚህ ሀገር ሱቅ መክፈት በጣም ማለት እንደ ሀገሩ ነው። እኛም እንደ ሀገራችን ነው፣ እነሱም ደግሞ እንደ ሀገራቸው ነው። በጣም ውድ ነው ማለት ነው። እና ምን ሌላቸው ፈልጌ ነው እንደዛ የተከፈተ እንደዛ የተላፈበትን እንትን እናንተ ደግሞ ያ ሰው ከስራው ተደናቅፎ ከስራው ከስሮ እዳ በእዳ ሆኖ ማለት በቃ በባዶ እጅ እንዲገባ አታደርጉ። ታው መልካምነት ይሻላል። በቻላችሁ ጠቅም ያንን ሰው ባድገዙ እንኳን የሚሰራበትን አካውንት ሼር በማድረግ ኮፒ ሊንክ በማድረግ ተባበሩ እንጂ ሰውን ለመጣላት ሞክር። አሁን ስንት ነጋዴ ነው እያለቀሰ ያለው? ወላይ በጣም ብዙ ነጋዴ እያለቀሰ ነው። እባካችሁ እያለቀሰ ማለት እኔ እንጃ። ለምንድን ነው ግን በዚህ ናክል ክፋት እንትን የሆነብን? ለምንድን ነው የሚሰራን ሰው ስታዩ ደማቸው የሚፈላው? ለምንድን ነው እንደናንተን ባዶ እጁን ቁጭ ስላላለ አንድ እርምጃ ስለተራመደ ያንን ሰው ጎትታችሁ መጣል የምትፈልጉት እንዴ? ለምንድን ነው? ቆይ እኛ ሀበሻዎች ምን አይነት እርግማን ቢኖርብን ነው? ቆይ አሁን እቺ ልጇን እዚህ ማስተማር ትችላለች፣ ማሳደግ ትችላለች። ግን በጎኗ ባሉት ሰዎች ክፋት የተነሳ ወደ ሀገር ላከቻት ልጅቷ። ከዛም ደግሞ አሁን ደግሞ ሱቋ ላይ ጠቆሙባት። ለምንድን ነው ቆይ በዚህ ነገር ሴት ላይ በዛ ላይ በሴት አቅማ ወንድ ልጅ እኮ አያደርገውም። ወንድ ልጅም አሁን ሱቅ የሚከፍቱት ሴት ልጅ ከጎኑ ስላለች ነው እንጂ ወንድ ልጅ ብቻውን አያደርጉም። ወንድ ልጅ እስቲ ማን ነው ለፍቶ ሰርቶ ከሚሰራበት ስራ ወጥቶ የራሱን ሱቅ ከፍቶ የሚሰራ ማን የለው? ከጀርባዋ ሴት አለች። ከጀርባዋ ሴት ከሌለች ምንም ነገር ማድረግ አይችልም ወንድ ልጅ። የወንድን ልጅ ደሞዝ ታውቁታላችሁ እንዴ? ወንድ ልጅ ለምግቡ ራሱ የመጣበት ኢዳ ራሱ ስንት አመት ሰርቶ ነው የሚከፍለው? ስንት አመት ነው? ግን ሴት ልጅ በቃ ያገኘችውን ትሞክራለች፣ እንትን ትላለች። የትኛውም ወንድ ልጅ ወይ ሱቅ ከከፈተ ወይ የሆነ ነገር ሲያደርግ ከጀርባዋ ሴት አለች። ኢትዮጵያን በሉት እዚህ ሀገርም በሉት ያለ ሴት ልጅ በዚህን ጊዜ ወንድ ልጅ ምንም አይነት ማድረግ አይችልም። እና ለምንድን ነው እናንተ ሴቶች እርስ በእርስ ጠላት የሆናችሁት?
እንደ እኛ ሀበሾች ምን ነክቶን ነው? እስቲ ሌላውን ዜጋ እዩት። ይህ ውስጥ ልብሱ እንኳን የሆነ ሱቅ ቢኖሩ እንኳን የፈለገ ሩቅ ቢሆኑ እንኳን ከራሳቸው ዜጋ ሄዶ ነው የሚገዙት። እስቲ ከሂንዶች ተማሩ፣ ከፊሊፒኖች ተማሩ። ኧረ ተው፣ በህግ አምላክ ተው ተው ተው። ሰውን አበረታቱ። መግዛት ባትችሉ እንኳን እስቲ በቃ ለዛ ሰው መልካም ነገር በማሰብ ተባበሩ። እንዴ ሰው እኮ እንዴት ነው የሚሰራ ሰው ለመጣል የሚሞክረው? እንደው ደስ ሊላችሁ እኮ ይገባል። ደስ ሊላችሁ ይገባል። በቃ ከሰው ቤት ሰርቶ እንትን ብሎ ራሳቸውን ችሎ የራሳቸውን ስራ ሲሰሩ ደስ ሊላችሁ ይገባል እኮ። ያ ሰው እኮ ስኬታማ ሲሆን እኮ እናንተ ችግር ላይ ብትጥቁ እኮ ሄዶ ያነሳችኋል። አረ ተው ተው፣ በመንገዳችሁ ላይ እሾክ እየዘራችሁ አትሂዱ። መንገድ ላይ የወደቀውን እሾክ አንሱና ሰውን ማይጎዳበት መንገድ ጣሉና ሄዱ። ተው እንዴ! ምንድን ነው እኛ ሀበሻዎች እንደዚህ ክፋት በክፋት የሆን ነው? አንዷ ከሷ የተሻለች አባያ ከለበሰች ትቀናለች። አንዷ ከሷ ትንሽ ካሜራ ላይ የሚታይ ትዳር ካላት ትቀናለች። በቃ ለምንድን ነው እንደዚህ ይሆን ነው? እስቲ ሌሎች ዜጎች እዩዋቸው እንዴት እንደሚተባበሩ። አረ ተው፣ መቼ ነው ይሄ ምቀኝነት ይቀርብን? ይሄ ምቀኝነት ካልቀረብን ደግሞ ተያይዘን ነው እንጂ ገደል የምንገባው መቼም አያልፍን። እኛ እስካሁን ድረስ ሰው ቤት ያለነው ለምንድን ነው? እርስ በራሳችን ስለማንደጋገፍ፣ እርስ በራሳችን ስለማንበረታታ። በተለይ ደግሞ ሴቶች እርስ በራሳችን ምን ሆነን ነው እንዴ? ሴቶች እኮ እርስ በራስ አንድ ሆነን እኮ ልንደጋገፍ ነው እንጂ የምንመከረው። እንኳን አሁን ወንዶች እኮ አይቀናኑ፣ ወንዶች እኮ እንትን አይሆኑም። ግን እኛ ሴቶች እርስ በራሳችን ልንጋደል ነው የቀረነው። እንዴ የተሻለ አባያ ከለበሰች ትቀኛለሽ፣ የተሻለ እንትን ካረገች ትቀኛለሽ። አራት ታው እርስ በራሳችን እንደጋገፍ እላችኋለሁ። በምትሄዱበት መንገድ እሾክ እንትን ካራችሁ ከዘራችሁ እሾክ ከጣላችሁ እሾኩ እናንተም ነው የሚወጋችሁ በምትሄዱበት መንገድ ማለት ነው። ግን ያንን እሾክ አንስታችሁት ሰውን ማይወጋ ቦታ ብታስቀምጡት እናንተንም አይወጓችሁም ማለት ነው። ምን ልላችሁ ፈልጌ ነው? ታው መልካም እናስብ፣ አብረን ማደግን እናስብ፣ አብረን መለወጥን እናስብ፣ መልካም ነገር እናስብ። ተው ክፋት፣ ምንም ክፋት እኮ የትም አላደረሰንም። ይኸው ሰው ቤት የለንም። ክፋታችን እኮ ነው። እርስ በርስ ባንደግ አሁን ማነው እስቲ ሌላ ዜጋ እንደዚህ እንደኛን ሲሆናል ሶሻል ሚዲያውን ያጨናነቅ ነው። እኛ በማልቀስ ሰውን በመጣል ሰውን በመተቻት በይማት በሚል ሶሻል ሚዲያውን ያጨናነቅ ነው። እኛ ሌላው ሰው በለውጥ ሄዶ አልፎ እንትን ብለዋል። ግን እኛ እርስ በራሳችን ስንባላ እና ታውላችኋለሁ። መደጋገፍ እንደጋገፍ። ያንን ሰው ባንደግፈው እንኳን ማሻአላ አላህ ይርዳክ ብለን ማለፍ፣ አላህ ያሳካልክ ብለን ማለፍ። በቃ የሆነ ነገር ስታዩ በቃ ደስ የሚል ነገር ስታዩ እየሰራ ስታዩ ማሻአላ ብላችሁ ይለፉ። እናም በተቻለ ነቅም መልካም ለማድረግ እንሞክርላችኋለሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። መልካም ጊዜ